አንቺን መሆን ቀርቶ መምሰል አይችሉም። ስለዚህ የዓለማችን ምርጧ ሴት ነች ማለት ነው። ምንም ማድረግ አይቻልም። እነ ገለቴ እነ በለጡ እነ ደመቁ ምንም ማድረግ አይቻልም። እውነታው ይሄ ነው። አይደለም መምሰል አይደለም መሆን መምሰልን አትችሉም። ሩታን መምሰል አትችሉም። ዘቀዘቃችኋት አልዘቀዘቃችኋት ምንም የሚመጣ ታሪክ የለም። ዘቅዝቃችሁ ያልሆነ ጽሑፍን የምትጽፉ የእናት የአባቷ ክብር የላትም። ጀግና ብላችሁ የምታበረታቷ ጀግና ከጀግናም በላይ ጀግና ማለት ነው። እንግዲህ ስምኝማ በደንብ አርገሽ ማለት ነው። ሱሪ ባትታጠቅ ክላሽ ባይኖራት ሱሪ ባትታጠቅ ክላሽ ባይኖራት ሩታ የሀብቴ ልጅ የሴት ወንድ ናት። ቁምጣ ባትታጠቅ ክላሽ ባይኖራት ቁምጣ ባትታጠቅ ቦምቡ ባይኖራት ሩታ የሀብቴ ልጅ የሴት አርበድባጅ ናት። አርበደበደቻችሁ 3 ዓመት በሙሉ እንድትሉ የስድብ ዲግሪ እንድትይዙ አደረገቻችሁ። ምንም ማድረግ አይቻልም። እንደናንተማ ቢሆንማ ዛሬ ሩታ የደረሰችበት ቦታ ላይ አትደርስም ነበረ። እዛው አሽመድምዳችሁ ነበር የምታስቀሯት ማለት ነው። ጀግና እያላችሁ የምታበር አዎ ጀግና፣ ከጀግናም በላይ ጀግና ስማርት። 3 ዓመት በሙሉ ሚዲያ ስታንጫጫ ምን የመሰሉ እንደ እህቶቿና እንደ ወንድሞቿ የሚወዷት ተመልካች ያፈራች ጀግና ናት። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ምድረ ዘረጡ ዝርጥርጡ ሁላ ማለት ነው። አትዝረጥረጡብን እየመጣችሁ ማለት እናንተን ጠንቋይ ቀላቢ ናችሁ። በጣም ነው እንደ ጠንቋይ የቀለበችው እናንተ ናችሁ። ስለ ጥንቁልና የምታውቁ ማለት ነው። ስለ ጥንቁልና የምትጽፉ ማለት ነው። ሌላው ደግሞ ምንድን ነው ፍሬቲው እንደው ፍሬቲው ምን አርገኝ ነው የምትሉት? ወይስ አፍቅራችሁት ነው? ይመስለኛል እኔ አፍቅራችሁት ነው። እውነቴን ነው የምላችሁ። ፎቶውን የልጁን ፎቶ እየለጠፋችሁ የሚያለቅስ ኢሜጅ እያደረጋችሁ ነፍስ ይማር ነፍስ ይማር። እንዴ አንዳንድ ጊዜ ከአንድ ጣታችሁ በሰው ላይ ስትጠቁሙ 4ቱ ጣት በእናንተ ላይ እንደሚጠቁም ግን እንዳትረሱ። ለሰውን ክፋት ለሰውን መጥፎ ነገርን የተመኛችሁት ወይ በራሳችሁ ወይ በቤተሰባችሁ ደርሶ እንዳታዩ ትፈራላችኋለሁ። ኧረ እናንተስ እንደው ምን ጉዶች ናችሁ? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ፍሬው ከሆነ ተናግሮ የሚያሳምን ጀግና ወንድ ልጅ ነው ይመስለኛል። አፍቅራችሁት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። እንግዲህ ተመልሼ መጥቻለሁ። ያው እንደምታውቁት የወሬ ጥማት አለብኝ። እንደ ወሬ አንዳንዴ ባፍጢሜ ድፍት ሊያደርገኝ ይደርሳል። ኧረ የምን ባፍጢም አንዳንዴማ በአናቴ ራሱ እንዳርጋ በጣሱ ሊተክለኝ ይፈልጋል ማለት ነው። ይሄ ሁሉ የወሬ ጥማት ነው። ታዲያ ወሬ ይዤላችሁ እንደዚህ እየተንገዳገድኩ እየመጣሁ ባፍጢሜ በአናቴ እየተተካልኩላችሁ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ ይፈልጋለሁ። እናም ወደ መጣሁበት ወደ ገደለው ስገባ ሩታን እየዘቀዘቁ ኮሚኒቲ ላይ ያልሆነ ነገርን እየጻፉ ማለት መቼም እኔ የተዝረከረከ ጽሑፋቸውን አላነብም ግን እንዳያችሁት ሩታን ዘቅዝቀው የእናት የአባት ክብር ያላትም እንዲያው ጀግና እያላችሁ የምታበረታታት እያሉ እዚህ ይዝረጠርጡብናል ማለት ነው። እናት አባቷማ እንደምታከብር እኮ አሳየቻችሁ እኮ። የሀገር ልብስ አልብሳ ግንባራቸውን እየሳመች ጉልበታቸውን እየሳመች እነሱም እየመረቋት የቤታችን ድምቀታችን የመጨረሻ ልጃችን እያሉ እንዴት እንደሚወዷት ፍቅራቸው ራሱ ገለጹላት እኮ። አባት እናት ልጅ አባት እናቱን የማያከብር አለ? ምድረ ዘረጡ እናት አባቷን አታከብርም የምትሉ እናንተ እናት አባታችሁን ስለማታከብሩ ነው። ይሄ ነው እውነታው። እናት አባታችሁ ክብር ስለሌላችሁ ነው። ሌላው ልክ እንደናንተ መስሏችሁ አያከብርም የምትሉ ማለት ነው። ሌላው ጀግና ትሏታላችሁ። በጣም ነው ጀግና የምንላት ማለት ነው። ጀግና ስማርት ናት። እንደ ሩታ ጀግና ማንም የለም ልንገራችሁ ማለት ነው። የሶሻል ሚዲያ ድምቀት የሆነቿ የብዙዎቹ በር በቃ የእንጀራ ማለት የገቢ ምንጭ የሆነቿ ማለት ነው። ብዙዎቹን ያፈመሰቿ ብዙዎቹን የቀየረች
ጀግና ናት ከምላችሁ በላይ ጀግና ማለት ነው። ለነገሩ ለእናንተ ጀግና ማለት ነው። ለነበለጡ፣ ለነጌጡ፣ ለነደመቁ ለእናንተ ዝሙት። ወንድ ልጅ ምኑ ከምኑ ጋር እያገጫጨች ግንባሩና ገጩ ጉንጩ የምትስብ አንድ ተርካሻ ሴት ናት ለእናንተ ጀግና ማለት ነው። ለእኔ ደግሞ ጀግና እንደ ሩታ አይነት ስማርት የሆነች ሚዲያውን እንዴት አድርጋ መያዝን የምትችል ጀግና ሴት ነው የምፈልገው ማለት ነው። ለእኔ እንደዚህ አይነት ሰው ነው ጀግና ማለት ነው እንጂ አይደብራችሁም እንዴ? ምን ነው ሄርሜላን ጀግና ካላላችሁ እንገላችኋለን አላችሁ። በሰላማችሁ ነው። እኔ ሄርሜላ መቼም ቢሆን ጀግና ልላት አልችልም። የተርመጠመጠች ማለት ነው። የተርመጠመጠች ለእኔ ጀግና የሩታ ናት አልኳችሁ። የሚዲያዋ ድምቀት 3 ዓመት በሙሉ አርበደበደቻችሁ። 3 ዓመት በሙሉ ራሳችሁ እንድትስቱ አደረገቻችሁ። 3 ዓመት በሙሉ የስድብ ናዳ የስድብ ዲግሪ እንድትይዙ ተቃጥላችሁ በቅናት ማለት ነው እንድትይዙ አደረገቻችሁ ማለት ነው። ሩታ ለሚወዳት ለሚያደንቃት ስማርት ናት። በቃ ምንም ማድረግ አይቻልም። እና አንዳንድ ደንቆሮች ብትጠሏትም ምንም የሚቀየር የሚመጣም ነገር የለም ማለት ነው። በሶሻል ሚዲያ በእርግጥ የሚወድም የሚጠላም አለ። ይሄ ነገር እሷም ጠንቅቃ ታውቀዋለች ማለት ነው። ነገር ግን አሁን ላይ በሚካሄደው ነገር ይህ ያልሆነ ይሄ ምንድን ነው ምን ልበላችሁ፣ ኋላ ቀር አስተሳሰብን እያሰባችሁ መተቱን ያሰራችሁ ጀግና የምትሏት እናንተም ጠንቋይ ቀላቢ ናችሁ። በጣም ነው እንደ ቤተሰቦቻችሁ ጠንቋይን የሚቀልቡት። ስለመቀለብ እንግዲህ የምታውቁት እናንተ ናችሁ። እኛ እንኳ አልሐምዱሊላ እኛ አናቅም። እኛ አላህን ብቻ ነው የምናውቀው ማለት ነው። እናንተ ስለመተቱ ስለ ሰይጣኑ እናንተ ናችሁ የምታውቁት። ጀግና ያለ ሩታ ጀግና ያለ ሁሉ ጠንቋይ ቀላቢ ነው እንዳትሉ እሺ። አዎ እናንተም ጠንቋይ ቀላቢ ናችሁ ስላላችሁ ስለ ኮሚኒቲ ላይ ስለጻፋችሁ ነው። እሷ ጠንቋይ ቀላቢ አይደለችም። እኛም ልክ እንደዛው ማለት ነው። ጠንቋይ ቀላቢ ብሎ የሚጽፈው ነው ስለ ጥንቁልና ወይም ደግሞ ስለ መቀለብን የሚያውቀው ማለት ነው። አስረግጬ የምነግርሽ ነገር ማለት ነው። እና ሩታ ጀግናችሁ ናት፣ ስማርት ጀግናችሁ ናት። ገና ትመራችኋለች፣ ገና እንደ ከብት እንደ በግ ትነዳችኋለች አልኳችሁ። በቃ እያቅለሸለሻችሁም እየመረራችሁን ዋጡት ማለት ነው። ሌላ ወደ ፍሬ ስመጣ ፍሬ ምን አርግ ነው የምትሉት? እውነት እኔ አንዳንዶቻችሁ ሴቶች ታፈቅሩታላችሁ መሰለኝ። ልጁ ባለትዳር ነው፣ ተይዟል፣ የልጅ አባት ነው። በዛ ላይ ለነገሩ ከልጅ አባት አይደል የምትልካሳከሱ ምድረ ልክስክሶላ ማለት ነው። ምን አርግ ነው የምትሉት እንዴ? ፍሬ ቲዩብ እኮ አንዱን አድንቆ አንዱን የሚጥል ሰው አይደለም። ሩታ ስታጠፋ ጥፋቷን የሚነግር፣ አብርሃም ሲያጠፋ አብርሃምን ጥፋቱን የሚነግር፣ ጥሩ ሲሰሩ ደግሞ የሚያሞግስ ዩቲዩበር ነው። ምን አርግ ነው የምትሉት? ልጁን እንትን እያላችሁ ፎቶ እየለጠፋችሁ ነፍስ ይማር ለእናንተ ያድርገው። ክፉን የተመኛችሁት ለእናንተ አድርገው። እሱ ስራ ነው እየሰራ ያለው ማለት ነው። እንደናንተ ስራ ፈታ አይደለም። እሱ ስራ እየሰራ ነው ያለው። በቃ ጀግናት፣ ተናግሮ ማሳመን የሚችል ምክርን መምከር የሚችል የእውነቴን ነው የምላችሁ ስማርት ጭንቅላት ያለው ዩቲዩበር ቢኖር እሱ ነው። ከሺ ዝሙተኛ አንድ ፍሬው ቲዩብ ይሻላል። ይሄ ነው።